አዶናይ ግን ጥሩ ሰው ባይሆን ኖሮ እኮ ይሄ ሁሉ ሳይወደውም ነበረ። ይሄንን በእንግሊዝኛ እንዴት ነው የምትሉት? ሰው ይሄ ነገር ባይሆን ኖሮ ይሄ አይሆንም ነበር ስትሉ ማለት ነው። you would say if it wasn't for so አሁን እሱ ደግ ነበር ጥሩ ነበር ነው ያልኩትኝ። so if it wasn't for his kindness he wouldn't be this famous or he wouldn't be this loved ላለው ማለት ነው። እሱ በጣም ጥሩ ሰው ባይሆን ኖሮ ሳይወደውም ነበር እያልኩኝ ነው። ሌላ ኤግዛምፕል ለምሳሌ ቤተሰቦቼ ባይኖሩ ኖሮ እኮ እዚህ ደረጃ አልደርስም ነበር ማለት ፈለኩኝ። so አሁንም if it wasn't for my family I wouldn't be here እላለሁ። so እዚህ የመሆኔ መንስኤ ምንድነው? ቤተሰቦቼ ነው እያልኩኝ ነው ማለት ነው። ሌላ ኤግዛምፕል ለምሳሌ እሱ እኮ ሀብታም ባይሆን ኖሮ አታገባውም ነበረ። አሁንም ያገባችሁ ለምንድን ነው? ሀብታም ስለሆነ because of his money ነው አይደለ? so how would I say this? if it wasn't for his money she wouldn't marry him እላለሁ ማለት ነው። so if it wasn't for ትሉና he or she or I would ብላችሁ ታስቀምጣላችሁ ማለት ነው። እሺ so ይሄ በደንብ ከገባችሁ ኮሜንት ላይም ትሉኛላችሁ መሰላችሁ። ቡና ባይኖር እኮ ይሄ ሁሉ ስራ አይሰራም ነበረ ማለት ፈልጋችሁ። so ስራው የሚሰራው በቡና ምክንያት ነው ማለት ነው። ልክ እንደዚህ if it wasn't for ብላችሁ ኮሜንት ላይ አስቀምጡልኝ።